በእውነት ይታገሰናል አብሮን ዋክ ያደርጋል። የገባንበት ዝቅታ ውስጥ አብሮን ይገባል። አይተወንም። እንደምን ብለን ወደዛ እስከምንመለስና ጌታ ሆይ እስከምንለው ድረስ ያችን ፌሎሺፕ ማድረግ እስከምንጀምር እስኪናገባ እስክንለው ድረስ ከሱ ጋር ወሬ ማውራት እስክንፈልግ ድረስ እስክንጠይቀው እስክንጋብዘው ይጠብቀናል። ክብር ለኢየሱስ ይሁን። ባዘንኩበት ሰው ያዘንኩበትን ሰው እደውላለሁኝና እኔው ራሴ ይቅርታ እላለሁኝ እያልኩኝ ስለኔው ነው ስታወራ የነበረው። በሱ በጣም ተፈውሻለሁ። ከዛ በተረፈ ግን ይስሐቅን ሰጥቼ በጉን ማየት እንድችል ረድተኛል። የኔ ጉዳይ ተቆርጦ ነበር ባጭሩ። የዛሬ 4 ሳምንት ኦልሬዲ መኪና ገጨኝ። ከሞት ጌታ ታደገኝ። ታድጎኝ ያው እግሬና ትንሽ ወገቤ ላይ ችግር በዛ ተመስጫ አሁን ይሄን አቴንድ እያደረኩ ነው ያለሁት የነበረው እና ከጉድጓድ የሚለው ለኔ ጉድጓድ ውስጥ ሆኜ ግን አንበሳው አልበላኝ። አብሮ ወክ ማድረግ ያስፈልጋል። እንደው ዝም ብሎ ነገር ውስጥ መግባት አይደለም መመለስ የሚፈልግ አብሮ ዋክ ያደርጋል። አለንበት ነገር ውስጥ ይገባል። አለንበት ጥልቅ ውስጥ ይገባል። አብሮን ዋክ ያደርግና ከዛ እስከሚመለስ ድረስ ይሰማናል። ከዛ ግን ልቤን በጣም የነካው እስክንጋብዘው ድረስ ይፈልጋል። ምክንያቱም እሱ ፌሎሺፕ ነው ይፈልጋል። እስክናወራው ድረስ ይግደረደራል። ዓላማው እኮ መግባት ነው፣ ገብቶ መቅረት ነው። ግን ናግባ አብረን እራት ብለን እስክንለው በጣም ይፈልጋል። ግባ ሲሉት ገባ ነው የሚለው። አይ እናንተ ተጠራጥራችሁ ስንት ነገር አውርቻችሁ ስንት ነገር እያወቃችሁ ዛሬ ላይ ተሸነፈ ብላችሁ በቃ መንገዳችሁን ቀጥላችሁ የለም እንዲህ አላላችሁ። ጠበቃቸው። ልክ ልባቸውን ሲመልሱ ልባቸውን እንዳገኘው ሲታወቃ ኢየሱስ ያድናል። ከዛ ግን ከጠየቅነው በኋላ ግን ያበቃል። ቤታችን ገብቶ ራሱ ነው ቆርሶ የሚሰጠን ህይወት። ሃሌሉያ። ምክንያቱም እንደዚህ ያልከ እኛ ቆርሰን ከበላ ነው በልተን ልንተኛ እንችላለን፣ ሊደክመን ይችላል። እሱ ቆርሶ ከሰጠን ግን አይናችን ይበራል፣ አይናችን ይገለጣል፣ ልባችን ይከፈታል። ስለዚህ እሱ ቆርሶ እንዲሰጠን እንተውለት፣ ግን እንጋብዘው፣ ናለን እንበለው፣ ግባ እንበለው። እሷን ፓርቲ ይፈልጋታል። ፖይንቱ ፌሎሺፕ ይፈልጋል ከኛ ጋር። ነገር መመለሱ አለመመለሱ የሆነ ነገር አይደለም። እሱ ከኛ ጋር መጣበቅ ይፈልጋል፣ ከኛ ጋር መሆን ይፈልጋል። አንድነትን በጣም ስትናገር ነበር ደግሞ በጣም ልቤ ውስጥ በቃ የትሪኒቲን የአብን የወልድንና የመንፈስ ቅዱስን አንድነት ስትነግረን ነበረ። አንድ እግዚአብሔር ሆኖ አብ በሰማይ ሆኖ ወልድ በምድር ሆኖ እንዴት ማለት እንዴት አንዱ ለአንዱ ይገዛ እንደነበረ የሆነ ማንነቱ ዝቅ አላለም። ምድር ስለወረደ እንደሚገባው አባቴ ላከኝን በመፈጸም
አባቴ ላከኝን አባቴ ነገረኝን እሱ ያለውን እሱ የፈለገውን ፍቃዱን በመፈጸም አከበርኩት እያለ ኢየሱስ አብን ያከብራል። መንፈስ ቅዱስ ኢየሱስን እርስ በርሳቸው ያላቸው አንድነት እዚህ ምድር ላይ አንድ እንድንሆን አንዳችን ከአንዳችን እንድንፈላለግ አንዳችን የአንዳችን መገጣጠም እንደሆነ ትክክሉ እንድናይ ምሳሌ የሚሆነን በቃ ወዴትም መሄድ አያስፈልገንም። የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ አንድነት በቂ ምሳሌያችን ነው እና በመበታተንና የራሳችንን እንትን ብቻ በማስጠበቅ አይደለም እግዚአብሔር የሚከብረው። አካሉን በማየት ውስጥ ነው ያልከው ነገር በጣም 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 የእውነት ዛሬ ጆሮ ያለው ይስማ ያለበት ቀን ነው ዛሬ እግዚአብሔር ማለት ነው። ትልቁን መፍትሄ ትልቁን የምድር ፈውስ የቤተ ክርስቲያን ፈውስ የራሳችንን የልባችንን ፈውስ ነበረ ጌታ ሲናገር የነበረው። በጣም ብዙ ነገር ነው ልቤ ውስጥ የሚመላለሰውና ሌሎቹ እድል ብሰጥ ይሻላል። ጌታ ኢየሱስ ዘመነን ይባርከዋል። በጣም በጣም ዛሬ በቃ ያ ውስጥ ገብቼ አብሬያቸው እነዛ ኤማውስ መንገደኞች ጋር አብሬ ነበርኩ ነው የመሰለኝ። ዛሬ ኤማውስ መንገደኞች የሉም፣ እኛ ነን ከሄድንበት ሄድ ነው። እሱ ነው መጥቶ እየመለሰን ያለው። ጌታ ኢየሱስ ዘመነን ይባርከዋል። ክብር ይሁንለት፣ ለኢየሱስ ክብር ይሁንለት። ወካይ ተባረክ። ፌት በጣም ረጅም ሰዓት ነበር የቆየው። ፊፊ ወይ አረ ፓስተር ደህና መሻችሁ? እግዚአብሔር ይመስገን። ፓስተር ያሉ ነው የት እንደምጀምር አላውቅም። እኔን ነው ስትነካኝ ስትሰራኝ የነበረውና ቅድም ገና እንደገባህ አንተ የመጀመሪያውን ርዕስ ከመጀመርህ በፊት የኔን ይሳቅ በሙሉ ትቼ በጌን እንድፈልግ ረድተኛል። እኔ this is my first time ቲክቶክ ላይ ወጥቼ ተናግሬ አላውቅም። ቲክቶክ ፕላትፎርም እንዲኖረኝ የሆንከው በአንተ ምክንያት ነው እና ጉዳቴን ጠግነህኛል። ጌታ በአንተ ላይ እየሰራህኝ ነው ያለው። በቃ ምን እንደምልህ አላውቅም። ጌታ every single day በሰማው ቁጥር ሁሉ ነገር እኔ ፓስተርዬ ብዙ ሜጋ ቸርቾች አውቃለሁ፣ ብዙ ቦታ ሄጃለሁ፣ ግን ምንም ገብቶኝ አያውቅም። በአንተ ምክንያት ግን በቃ በጣም ሁሉ ነገር እየተሰራ ነው። today you changed my life። ካሁን በፊትም ብያለሁኝ ጽፌያለሁኝ። እግዚአብሔር በአንተ ውስጥ እየሰራ ህይወቴን አፕሳይድ ዳውን እየቀየርከኝ ነው። የልጆቼ እናት እያረከኝ ነው። ባይተዋር ብቸኛ የሆንኩትን ነገን በተስፋ እንዳይ እያደረከኝ ነው። ባለመታዘዝ አጥፍቻለሁ ብዙ። ግን ቅድም አንድ ነገር አልክ። የራሱ ሊያረገን ሲፈልግ ያልከው ነገር በጣም ነው የገረመኝ። በቃ የራሱ ሊያረገኝ ስለፈለገ ብዙ ነገር ከለከለኝ፣ ብዙ ነገር እምቢ አለኝ። ግን ደግሞ የራሱ በመሆኔ የሚሰማኝን ኩራት ልነግርህ አልችልም። አም ሮያሊቲ በምድር ላይ ብዙ አለ የሮያል ፋሚሊ። እኔ ግን ላይ ካለው ሁሉን ቻይ የሆነው የሱ አደረገኝ። ሌላው ነገር በሙሉ እንኳን ቀረብኝ። ያንን እንድረዳ አደረከኝ። ሰውን ይቅርታ እንዳደርግ አደረከኝ። እኔም ያጠፋሁትን ሁሉ እንዳሰላስል ረዳኸኝ። ተጠቀምኩኝ። ማስተዋልን እንዳገኝ አደረከኝ። ሃምብል እንደሆነ አደረከኝ። የእግዚአብሔርን ቃል አውቄ በቃሉ ካልኖርኩበት ዋጋ እንደሌለው አስተማርከኝ። ጌታ ነው እኮ በእውነት ጌታ ነው። ጌታ ኢየሱስ ነው። ክብር ይሆንለት።
አሜን። ታንክ ዩ ሶ ማች ታንክ ዩ። ሌላ ምንም አልልህም። እግዚአብሔር አብዝቶ ይባርክህ። አመሰግናለሁኝ። በጣም ወዳችኋለሁኝ። ታንክ ዩ ሶ ማች። አሜን። ባይ ባይ። ክብር ይሁንለት ጋይስ። let's give a glory for him. አሜን። come on guys። ለኢየሱስ ክብር ይሁንለት። ለኢየሱስ ክብር ይሁንለት። አባት ሆይ እናመሰግንሃለን። ጌታ ሆይ ገበናዬ ኢየሱስ፣ ሚስጥሬ ኢየሱስ፣ ሸፋኝ ኢየሱስ አመሰግናለሁ። ጌታ ሆይ ክብር ለአንተ፣ ማደሪያህ የተባረከ ይሁን። ጌታ ሆይ እናመሰግንሃለን ስለ እህታችን፣ እናት ስላረካት፣ ሴት ስላረካት፣ አንተ የምትፈልጋትን ስላረካት ኢየሱስ አመሰግናለሁ። በእውነት ጌታ ሆይ ክብር ለአንተ ይሁን። በእህታችን ስለሆነው በጎነት፣ መልካምነት እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ አሜን። ማዚ ተባረክ እናት ብሩክ አልይ 1 ደቂቃ ስጠኝ። እሺ ይቅርታ በጣም ፊፊዬን እወድሻለሁ ልላት ፈልጊ። እሺ በጣም እወድሻለሁ። እኔም እወድሻለሁ ኩካይ። አልይ ፊፊ ናት። እዛ ነው ይቅርታ። ፊፊን ታውቃታለህ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። ደስ ብሎኛል እንደዚህ ስትሆኝ ስላየሁሽ። ጌታ ኢየሱስ ጌታ ክብሩን ይውሰድ። ቀጥይ ማዚ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ጌታ ይባረክ። የሚገርም ነው ፓስተርዬ። እኔ አሁን ማዚ ብለህ ስትጠራኝ ፊፊዬ እንወድሻለን ልላት ነበረ ብዬ ነበር ልጀምር የነበረው። ፊፊዬ በጣም እንወድሻለን። ጌታ ይባረክ። አምልኮ እያመለክን የእግዚአብሔር ፍቅርና እግዚአብሔር ምሕረት ይፈስ ነበር በውስጤና ጌታ ይባረክ። እንኳን ጉድጓድ ውስጥ ተጣልን። ጌታ ይባረክ። እንኳን ዝም አለ እስክንጣል እግዚአብሔር እንኳን ዝም አለ። እሱ ከአንበሳው ሊያድነን እንደሚችል ስለሚያውቅ መዳንም ያለብን ከአንበሳው አፍ እንጂ ከጉድጓድ አይደለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እና ውስጤ በዚህ እየተቃጠለ ነበር ሳመልክ የነበረው። ጌታ ይባረክ። እና በዛ ውስጥ ምን ተማርኩኝ? አንዳንድ ጊዜ ፔኖቻችንን የምናወራቸውን ሰዎች መምረጥ አለብን። ስለ ራሳችን ስናወራ፣ ስለ ጉዳቶቻችን ጉድጓድ ውስጥ ስለሚጥሉ ሰዎች ስናወራ የምናወራውን ሰው መምረጥ አለብን። ምክንያቱም ሳናቀው መውጣት የማይችሉትን ሰዎች ይዘን ልንገባ ስለምንችል የምንጎዳቸው ሰዎች በዛ ውስጥ ሊኖሩ ስለሚችሉ እና ያንን በጣም እያሳየኝ ነበር እግዚአብሔር። ጌታ ይባረክ። ዛሬ ነፍሳችንን መልሷል እግዚአብሔር። ነፍሳችንን መልሷል ከጥፋት
ለስ ደግሞ እግዚአብሔር ጌታ ኢየሱስ ክርስቶስ የጀመረው በመግባባት ነው። እያወራ እየተግባባ ከነሱ ጋር መንገድ እየሄደ ሃሌሉያ አልደከመውም። አውቃለሁ ብሎ አልጀመረም። እንደማያውቅ ነው የሰማቸው። ምክንያቱም ውስጣቸው ያለው ነገር እንዲወጣ፣ ውስጣቸው ያለው ነገር ካልወጣ እሱ የሚነግራቸው አይገባቸውም። ለካ ውስጣችን ያለውን ሊያወጣ ነው ዝም ብሎ የሚሰማን። ኢየሱስ ጌታ ነው። አንዳንዴ ቁጭ በእውነት አንዳንድ ጊዜ ሲሰማን በቃ ዝም ብለን እናወራለን አይደለ? በጣም እናወራለን። አይገርምህም? አልሰማህም እንዴ አንተ የዚህ ሀገር ሰው አይደለም እንዴ? እኔ ስጎዳ የት ነበርክ? እንደዚህ ስንል ተስፋ ስናደርግ የት ነበርክ? አይነት ነገር ልናወራው እንችላለን። ደስ የሚለው ጌታ ይሰማናል፣ ዝም ብሎ ይሰማናል። ምክንያቱም እሱ ልባችንን ሊመልስ ስለሚፈልግ። ጌታ ኢየሱስ ይባረክ። እኛን በመስማት ውስጣችን ያለውን አውጥቶ ልባችንን ይመልስልናል። እና ለካ ግድ መባል አለበት፣ ጌታ ግድ መባል አለበት። ወደ ቤታችን እንዲገባ፣ ወደ ጉዳያችን እንዲገባ ጌታ ግድ መባል አለበት። እና ይጠብቃል። እሱ ግድ እስኪሉት ይጠብቃል። አብሯቸው እኮ መንገድ ሄደዋል። አብሯቸው ቤታቸው ድረስ ደርሷል። ግን ግድ እስኪሉት ድረስ ይጠብቃል። ሊያድናቸው የመጣ ጌታ፣ ሊታደጋቸው የመጣ ጌታ አልቸኮለም። በጣም ነው ሪስፔክት የሚያደርገን እኮ በእውነት በጣም ያከበረንን ያህል አላከበርነውም እኛ። እና ግድ ካሉት በኋላ ማዕዱን በቤታቸው በገዛ ቤታቸው ማዕዱን ሰጡት። ጌታ ይባረክ። ይህ ትሁት የሆነ አምላክ፣ ትሁት የሆነ አባት ደግሞ ባርኮ ቆርሶ ሰጣቸው። አይናቸው እንዲከፈትላቸው፣ ልባቸውን ሊፈውስ፣ ልባቸውን ሊመልስ ወደ ፈቃዱ እና አይናቸው ተከፈተ። ጌታ ይባረክ። እና ስለ ይስሐቅም አንስተ ነበረ። በጉን እንዲያየው ይስሐቅ ለመስዋዕት መሄድ ነበረበት። ጌታ ይባረክ። በጉ እኮ ተዘጋጅቷል። ይስሐቅን ለመሰዋት ባሄድ ኖሮ በጉን አያየውም ነበረ የተዘጋጀውን። እና ይስሐቅ እኮ ለአብርሃም ሳይሰጠው በፊት የእግዚአብሔር ነው። ያልሰጠንን አይጠይቀንም ጌታ። ማዕድም ቢሆን የተሰጠንን ነው ይጠየቀን፣ የተሰጠንን ነው የሚጠይቀን። እና ብቻ ለሱ እንስጠው። አስቀድመን ለሱ ከሰጠነው አይናችን ይከፈታል። ጌታ ይባረክ። በጣም ብዙ ነገር ነው ውስጤ ዛሬ ጌታ ያስተማረኝ። በእውነት በእግዚአብሔር ፊት ቁጭ ማለት በጣም ሆኖልኛል። ጌታ ይባረክ። ዛሬም በህይወታችን ለእግዚአብሔር የማንሰጠው ነገር አይኑር አስቀድመን። ምክንያቱም ስንሰጠው አንደኛ አይናችን ይከፍትልናል፣ ደግሞ ያዘጋጀልንን እናውቃለን፣ የሚሻለውን የሚበልጠውን። ጌታ ይባረክ። እሱ ጋር የሚበልጥ ነገር አለ፣ የሚበልጥ ነገር አለ እና የማንሰዋለት ነገር አይኑር። እሱ ባርኮ ቆርሶ ይስጠን። ምንም ነገር ቢሆን ባርኮ ቆርሶ ይስጠን። ያለን ጥቂት የምንላትን ብትሆን እንስጠውና ባርኮ ቆርሶ ይስጠን። ደቀ መዛሙርቱን ሲመርጣቸው ምንድነው ደሴ አንድ አይነት መረብ ይዘው አይደለ ሲያጠምዱበት የኖሩበት መረብ። አንድ ሌሊት ላይ ግን እምቢ አላቸው፣ አልይዝ አላቸው። ጌታ ኢየሱስ መጥቶ ታንኳይቷ ላይ ቁጭ ብሎ ካስተማረ በኋላ ያንን መረብ ጣሉ ሲላቸው በዛው ቃል እሱ በሰጣቸው ቃል ሲጥሉ መረቡ ያው መረብ፣ አጥማጆቹም አልተቀየሩ፣ መረቡም አልተቀየረም። አንድ ነገር ግን ተደርጓል፣ ቃል ተሰጥቷቸዋል። እነሱን ብለው በመስጠታቸው ታንኳይቷን እንዲያገለግልበት ፈቅደው በመስጠታቸው ሃሌሉያ ጌታ የሚደንቅ በረከት ባረካቸው። እና ዛሬ የምንሰጠው አይኖር። ቀናችን ቢሆን
ጊዜያችን ቢሆን ልጆቻችንን ቢሆን እንሰጠዋለን። እግዚአብሔር ይባርክ፣ ባርኮ ይስጠን፣ መልሶ ባርኮ ይስጠን። ሃሌሉያ። ብዙ እናተርፋለን፣ ብዙዎችን እናተርፋለን። ዛሬ የኛ መመለስ ብዙዎችን ለመመለስ ነው። ዛሬ ጌታ እንዲህ ያወራን ብዙ ረጅም ሰዓት ቁጭ አለን አይደለ? ስንሰማው ሃሌሉያ። እንዲሁ አይደለም፣ ሊመልሰን ሌሎችንም ሊመልስ ነው። እኛን መልሶ በእኛ ምክንያት ጉድጓድ ውስጥ የከተትናቸውን እነሱንም ልንመልስ ነው። ጌታ ይባረክ። ዛሬ አይኖቻችን የከፈተልን ጌታ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። የራራልን ጌታ ይባረክ። ተባረኩልኝ። በጣም ወዳችኋለሁ። ኩካዬ ነውድ አይ ላቭ ዩ ናርዲ፣ ሁላችሁም ጁዲዬ ሰራዊት ወዳችኋለሁ። ተባረኩልኝ። አይ ቲንክ ናርዲዬ ነች ቀጥይማ። እንዲህ ብሎኝ ነው እየተጫንኩት። እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ኮካዬ you look so beautiful። ብጽፍልሽ በቃ አላይ አልሽኝ። you look so beautiful። እያለቀስንም ቢሆን ሜካፕ ምናምን ተቀባብተን እንመጣና እዚህ ቤት ማለት ነው። ከዛ ጥቁሩና አረንጓዴ ምናምን እየተደበላለቀብንም ቢሆን ያ ዛሬ ስማ ጌታ የሚደንቅ ኢየሱስ የሚደንቅ እሱ አምላክ ሆኖ ሳለ ጌታ ሆኖ ሳለ ማለት ስጋ ለብሶ መምጣቱ ሶሪ የዛሬውን ትምህርት ማለት ነው በቃ የሆነ በለቅሶ ሁሉን የሰማሁትና ጀስት በቃ ማለት ኢየሱስ እኔ በጣም የገረመኝ ማለት ነው በዚህ በናውስ መንገደኞች ማለት እየሄዱ አብሯቸው እየሄደ የሚያወሩት ስለሱ ነው። እየተነጋገሩ እያወሩ ያሉት ስለሱ ነው ማለት ላይክ አምነነው ነበረ፣ ጠብቀን ነበረ። በቃ የሆነ ዲስአፖይንትድ እንደሆኑ ማለት ነው ስለሱ ስለራሱ እና በጣም ዲስአፖይንትድ እንደሆኑ የሆነ ነገር ተናግሯቸው ግን እንዳልታመነ ያለው ነገር ሁሉ ትክክል እንዳልሆነ የሆነ በእኛ ቋንቋ እንደሸወዳቸው እስራኤልን ያሳርፋል ብለው ያሉት ሰው ነገር ግን በቃ ሞተ እያሉ እሱን እያሙት ነው። በመካከላቸው ማለት ነው ሆኖ ግን የሚገርመው ነገር ዝም ብሎ ያዳምጣቸው ነበር። አይገርምም? ዝም ብሎ በቃ ይሰማቸዋል። አቋርጧቸው ነው እኔ አልዋሸሁም፣ እኔ ትክክል ነኝ፣ ያልኩት ነገር እኮ ሆኗል፣ የተናገርኩት እኮ ተፈጽሟል፣ እንደዚህ ማለት ምንም ነገር አልተናገረ። በቃ አብሯቸው ይጓዝ ነበረ። ምክንያቱም አልዬ ሲናገር ምን አለ? እግዚአብሔር መላሽ ነው እንጂ ወቃሽ አይደለም አለ። ኢየሱስ ክርስቶስ መላሽ ነው እንጂ ወቃሽ አይደለም። አልወቀሳቸውም። ከተገለጠላቸው በኋላ ራሱ በጭራሽ አልወቀሳቸውም። ምክንያቱም ሊመልሳቸው ያ ነበረ የእሱ ፖይንት ማለት ነው። ስለሱ እየተወራ ተከተላቸው። ብዙ ነገር እየተባለ ግን አብሯቸው ሄደ። ማለት ብዙ ነቢያትን እኮ አይተናል። እንደነ ኤልያስ ያሉ እሳት የሚያወርዱ ከሰማይ ትዕግስት የሌላቸው፣ እንደነ ሙሴ ያሉ የሚቆጡ። አስቡት፣ ወይ ኤልያስ ወይ ሙሴ ወይ አንዱ ነቢይ ቢሆን ኖሮ በመካከላቸው እየሄደ ስለሱ ሲወራ ምን ሊያደርግ ምን ሊያመጣ እንደሚችል ማለት ነው። እሱ ግን ምንም ነገር አላደረገም። አብሯቸው ተጓዘ እና በጣም ማለት ልባቸውን ነበረ እሱ ልባቸውን ቤት ሊያደርገው ፈልጎ ነበረ። የእሱ መኖሪያ ሊያደርገው ፈልጎ ነበረ።
ከሚናገሩት ከነሱ ዲስአፖይንትመንት የበለጠ ልባቸው ውስጥ ሊኖር ስለፈለገ ረጅም መንገድ አብሯቸው ሊጓዝ ስለፈለገ የሚናገሩት ነገር እሱን አላናወጠውም ነበረ፣ አላስቆጣውም፣ አላሳዘነውም ነበረ። አይገርምም? የነሱ መጣመም፣ የነሱ የተጣመመ አስተሳሰብ እሱን እንዲመለስ አላደረገውም ነበረ። ኢየሱስ በጣም የሚገርም የሚደንቅ ማለት በዘመናት ከተነሱ ነቢያቶች ሰዎች ምን በቃ ከሁሉም የማይወዳደር ነው ኢየሱስ። አይወዳደርም። አይተነዋል። አይወዳደርም በፍጹም። ርህራሄውን ሩሩህ ነኝ ብሎ ስላለን ሳይሆን ርህራሄውን ያሳየ ጌታ ነው። ሩሩህ እንደሆነ፣ ፍቅር እንደሆነ፣ ጌታ እንደሆነ ያሳየ ያየ ነው። የበላን የጠጣ ነው ኢየሱስ። ስሙ የተባረከ ይሁን። እወዳችኋለሁ። ተባረኩልኝ። ዘርሺ ቅጥ ሻሎም። ሃሌሉያ። ኢየሱስ ይባረክ። በእውነት በመጀመሪያ እግዚአብሔርን አመሰግናለሁ። ሁሌም እንደምለው ስለ ፓስተር እግዚአብሔር ይመስገን። እግዚአብሔር እያበራልን ስለሆነ፣ እንዳንጠፋ እየተጠነቀቀልን ስለሆነ በእውነት እግዚአብሔር ይመስገን። እግዚአብሔር ፕሮቴክት ያድርገው። በእውነት ያው እንግዲህ ኢሞሽናል አለመሆን አችሉም። ምክንያቱም እውቀት አይን ነው የሚከፍተው አይደለ? እግዚአብሔር አይናችን እየከፈተልን ነው፣ የውስጥ አይናችን። ይሄ ልክ ነን ብለን የምናስበው ነገር አለ። እስፔሻሊ እኔ አገልጋይ ስለሆንኩ ብዙ ጊዜ እሰማለሁ። ስሰማ ግን ልብን ጋርዶ ስለመስማት አስቤ አላውቅም እና አንዳንዴ ጥያቄ ሆንብኛል። ከሰማው በኋላ እላይ ላይ የሚመጡትን ውጊያዎች ለምን እንደተከፈቱብኝ አላውቅም። የሆነ ነፍስን ጋርዶ ስለመስማት ኢየሱስ አይናቸውን ጋርዶ የልባቸውን ይሰማ ነበር። ማን እንደሆነ ኢቭን አልነገራቸውም ነበር እና ብዙ ጊዜ እኛም ለሰዎች በንጹህ ልብ አንዳንዴ ለቅርብ ቤተሰቦቻችን፣ ለጓደኞቻችን የቅርቤ ነው ለምንለው እዛ ዛሬ ፓስተር ሲለን ነበርና ለካ ጉድጓድ ውስጥ እየከተትናቸው ነው። እኛም ደግሞ ልባችንን ሳንዘጋ እነዛ ሰዎችን በጣም ከልብ ሰምተን የሆነ ነገር ውስጥ እየገባን ነው። የሆነ ዲፕሬሽን ውስጥ ገብቼ አውቃለሁ። ሰምቼ ታመም የምትቼ አውቃለሁ። ከቢሮ ገብቷቸዋል ጸልይ ያለው ምናምን፣ ግን ለካ ልቤን ስላልጋረድኩ ነው ያ ሁሉ ነገር የጠላት ፍላጻ ያገኘኝ። አንደኛ ይሄን ተምሬያለሁ ዛሬ። በጣም ከባድ የሆነ ነገር ይሄ መስጠት የሌለብኝንም ለሰው መስጠት የለብኝም። መስማት ሲኖርብኝ ደግሞ ልቤ መጋረድ አለብኝ። እና እናንተ አለ ቅድም ታምራት እንደማታረጉ መታቆት ልክ ኢየሱስ እዛ ቦታ ላይ ስለሞቱ አይደለም ያለቀሰው፣ ስለማያስነሳው ሳይሆን እነሱ ስላዘኑ ከነሱ ጋር ነው ያዘነው። ለዚህ እኛ ከነሱ ጋር ማዘን አለብን እንጂ ያ የእግዚአብሔር ኃይል እንደማይገለጥ አምነን አይደል። ይገብታችኋል ማለት እኔ የሆነ አልገባችሁም እኮ ከባድ የሆነ እግዚአብሔር አይኔን ነው እንደዚህ ተዋርጎ የከፈተው ማለት ነው። አንዳንድ ጊዜ ከልብ አልቅሰን የሆነ ነገራችን እናስወስዳለን። እግዚአብሔር እዛ ቦታ ላይ ሰራም በቃ ኦልሬዲ በሐዘን ሉዝ አድርገናል። ጌታ ኢየሱስ ግን ከነሱ ጋር እንጂ እዛ ቦታ ይዞ ሄደውን ኃይል የሚያስነጥቅ ነገር አይደለም የሚገለጠው። ሐዘናችን የሆነ ነገራችን ሉዝ እስክናደርግ አይደለም ሆነ ያለበት። እግዚአብሔርን ወክላችሁ ነው መቆም ያለባችሁ ይለን ነበር። ምክንያቱም ስንሄድ የሆነ ሐዘን ልንሰማ ስንሄድ የሆነ ነገር ልንገልጽ ስንሄድ እግዚአብሔርን ወክለን ነው የምንሄደው። እግዚአብሔርን ኃይል ለመግለጥ ነው የምንሄደው። ለዚህ ሐዘናችን በልክ ስንሰማ በልክ እንዴት ነው የምንሰማው? እግዚአብሔር አገልጋይ አድርጎ የሆነ ቦታ ሲልከን ካውንስል አድርጎ ሲለን በየትኛው ልክ ነው የምንሄደው? እንዴት ነው መስማት ያለብን የሚለውን ዛሬ ተምሬያለሁ። ለካ ብዙ ጊዜ እኔ እታመማለሁ፣ የሆነ ነገር ሆናለሁ፣ ቤተሰቤ ላይ የሆነ ነገር ይሆናልና ዋይ በቃ ጥያቄ ሆነብኛል። አስባችሁ አገልግላችሁ ታማችሁ ስትመጡ ማለት ነው። እና ለካ ይሄ አሰማሚ ልክ አልነበረም። ከልቤ ነው ማዝነው፣
ከፍቼ ነው ደግሞ የሆነ ነገር ማስገባው። እና ዛሬ እግዚአብሔር ይሄን ነገር አብርቶልኛልና መስጠት የሌለብኝም ነገር ለሰው መስጠት የለብኝም። ምክንያቱም እግዚአብሔር እዛ ቦታ ላይ እንድሰማ የፈለገው እኔን ነው። እኔ ከዛ ጉድጓድ ውስጥ እወጣለሁ በእግዚአብሔር ጸጋ። ሰዎቹ ግን አይወጡም፣ እንዳዘኑ በዛው ነው የሚቀጥሉት። ስለዚህ አንዳንድ እግዚአብሔር እኛን የሚያስገባበት ጉድጓድ ጸጋ ሊያበዛልን ይችላል። እነሱ ግን አይወጡም፣ ምክንያቱም የነሱ አይደለም ያ ጉድጓድ። ቅድም ፓስተር ሲለን ሰምታችኋል። ንጉሱ ቢገባ ኖሮ ይበላ ነበረ። ዳንኤል ስለገባ ነው የወጣው። ስለዚህ አንዳንድ ሰዎችን እኛ የተፈቀደልን ጉድጓድ ውስጥ ማስገባት እንደሌለብን ተምሬያለሁ። ሌላው የኤማውስ መንገደኞች ኢየሱስ ጌታ ነው፣ ፊታቸው ብቻ ሳይሆን ልባቸው ነበር የጠወለገው ይለን ነበር። የልብ መጠውለግ ምን ያህል ጌታ ላይ ያለንን ትኩረት እንደሚቀንስ ኢየሱስ ሲያወራ የሚገርም ጥበብ ሲነግራቸው የሙሴን ሕግ እየጠቀሰ ስለ ነቢያት ስለምን አልሰማችሁም እያለ ኢቨን እየነገራቸው እንኳን አስተውሉም ነበር። ማለት የልባቸው መጠውለግ ጌታ ኢየሱስ እየነገራቸው ልባቸው ይቃጠላል፣ ግን አያዩትም ነበር፣ አስተውሉትም ነበር። እና የፊት መጠውለግ በጣም ቀላል ነው። የልብ መጠውለግ ግን ትኩረታችንን ከጌታ ላይ ያነሳል። ዛሬ ሌላው ይሄን የተማርኩትና ጌታ ኢየሱስ አምላክ ሆኖ ፈጣሪ ሆኖ ኢቭን ተነስቶ በትንሳኤ ዋክ እያደረገ ከነሱ ጋር ማን እንደሆነ እንኳን መጀመሪያ አልገለጠላቸውም። ልባቸው ውስጥ ያለው ነገር እንዲያወሩ ፈቀደላቸው። መጀመሪያ የሞላው ነገር መፍሰስ ነበረበት። ኢየሱስ ጌታ ነው። አይገርምም? ሌላው የተማርኩት ነገር ሰው ማውራት አለበት መጀመሪያ። ጌታ የሆነ ቦታ ሲልከን እኛ ፐርፌክት እንድንሆን ጎበዝነቱን አምላክነቱን እኔ ምናምን ብሎ ኢቭን ከመውቀስ አይደለም የጀመረው። ጸጥ ብሎ ሰማቸው። እያሙት ራሱን እያሙት አልሰማም እንደ እያሉ ስለ ራሱ እያወሩት ኢየሱስ ጌታ ነው። ጸጥ ብሎ ልባቸው ውስጥ ያለው አሮጌ ነገር እስኪወጣ ድረስ ጠበቃቸው። መጽሐፉን ይገልጥላቸዋል ማን እንደሆነ ኢቭን አውቁ። አስቡ በምን አይነት ክብር በምን አይነት ኃይል ከነሱ ጋር ወክ እያደረገ እንደሆነ። እና ከሰዎች ጋር ወክ ማድረግ ያለብን እኛን ፐርፌክት ሆነን እንድንታይ እነሱ ፊት እንድንታይ ሳይሆን የተላክንበትን ነገር መግለጥ አለብን። በቃ ሃምብልነትን በእውነት ዛሬ የሆነ ነገር ነው እግዚአብሔር ያበራው። በቃ ይሄ የውስጥ አይኔን ማለት ነውና ኢየሱስ አምላክ ሆኖ ኢቭን ትንሳኤ ላይ ነው። አስቡ እንደ ቀድሞ አይደለም። ተነስቶ ወክ እያደረገ አላስደነገጣቸውም። እና እሱ ወቃሽ አይደለም ይለን ነበር። ህብረትን የሚፈልግ ነው። ወደዛ ፖዚሽን እስኪያመጣቸው ድረስ ኢየሱስ ኢቭን በጣም ወርዶ ነው የሰማቸው የነበረው። አስቡት ትንሳኤ ላይ ሆኖ እንደዚህ ወርዶ ካላቸው እኛ ደግሞ እኛን አስቡን አምላክ ሆኖ በዚህ ልክ ዝቅ ካለ ማለት ነው። እና ጌታ ህብረትን እንደሚፈልግ መፈለግን እንደሚፈልግ ግድ እስኪሉት ድረስ ነው አይደለም የሚለው። ግድ አሉት። ግድ እስኪሉት ግን ኢየሱስ ቆሟል። በቃ እየተግደረደረ አይደለም ይጠብቃቸው ነበር እስኪፈልጉት ድረስ እባክህ ምናምን እስኪባለን እና ርዕስ ሰጥቶ ይሄም በቃ ፈልጉኝ ብሎ ርዕስ ሰጥቶን ግን እሱ እንዲገኝልን ሌላ ክብር ሊሰጠን ነው ይል ነበር። እንድናንኳኳ ርዕስ ይሰጠንና የሚገርም ክብር ውስጥ ያስገባናል። አጣብቀኝ ውስጥ ይከተንና ሌላ ግሎሪ ልክ እንደ ዳንኤል ማለት ነው። ጉድጓድ ውስጥ ጥሎ ለ127 ሀገር ሶሉሽን ያደረገው እግዚአብሔር የዳንኤል አምላክ ነው የተባለውና አንዳንድ የምንገባበት ነገር የጌታን ክብር ሞር እንዲገልጥብን ነውና ይሄ ሃምብልነት የኢየሱስን ሃምብልነት ዛሬ በጣም ተብሬያለሁና ጌታ ህብረትን እንደሚፈልግ ሶ ካይንድ በቃና ያለ ህብረት ቅዱሳን ምንም መሆን አንችልም። እንደውም ስለ ግንዱ ትዝ ይላችኋል። አሁን እየተማርን ነበርና ብዙ ቅርንጫፍ ያለው ግንድ ስላለ ነው። ቅርንጫፍ ካለ ደግሞ ፍሬ አለ። ብዙ ማፍራት የምንችለው ከግንዱ ጋር ምን አይነት ህብረት አለ እና እኛ ግንዱ ላይ ከሆንን ብዙ ፍሬ ነው የምናፈራው። ለዚህ ያለ ቤተ ክርስቲያን ያለ ህብረት ያለ ክርስቶስ አካል ጸጋ ቢኖረን እንኳን አይገለጥም። ይገላችኋል ይለን ነበር ፓስተር። ጸጋ ይገድላችኋል ህብረት ከሌለ አይደለ? የመንፈሳዊ ፍሬ አይደል? ፍቅር፣ ራስን መግዛት፣ ቸርነት እንደዚህ ብሎ ይጠቅስና እነዚህ ነገሮች ሁሉ ያለ ህብረት አይገለጥም። እግዚአብሔር ፍቅርን ሊገልጥ የሚያናደዳችሁ ሰው ወደ ህይወታችሁ ሊያመጣ ይችላል። እነዚህ መንፈሳዊ ፍሬዎች የሚገለጡት በጣም ተቃራኒ በሆኑ ነገሮች እንደሆነ ዛሬ በኃይል ገብቶኛልና የመጨረሻ ደግሞ ይገባኝ ስለ አብርሃም። ሃሌሉያ! አይገርማችሁ? ይስሐቅን ባይሰጥ ኖሮ
ያው ይስሐቃችን መስጠት እንዳለብን የተማርኩት። ይስሐቅን ባይሰጥ ኖሮ የእግዚአብሔር በግ አይገለጥም ነበር። እኛ በጣም የኛን ይሄ የምንወደውን ነገር ለእግዚአብሔር ስንሰጠው አብዝቶ ሊሰጠን ነው። ልክ የኤማሁስ መንገደኞች ባርክልን ብለው ሲሰጡት እንግዳውኑ ኢየሱስ ቤተኛ ሆኖ ሰጡት። ሲሰጡት ግን እጃቸው ላይ ያለውን ነገር ሲሰጡት ግን አብዝቶ ሰጣቸው። የዘላለም እንደውም የሚያልቀውን ዳቦ ተቀብሏቸው የዘላለም ዳቦን የሰጣቸው፣ የዘላለም ሕይወትን የሰጣቸው። የኛን ጥቂት ነገር ሰተን የዘላለም ሕይወት ተቀብለናል። ጥቂቷ እምነታችን ሰተነው አብዝቶ መንፈስ ቅዱስን ሰጥቶናል። ሃሌሉያ። እና ይስሐቃችን መስጠት አለብን። እኛ አብዝተን የምንሰጠው ጌታ ይሄ ያንተ ነው ከዚህ በኋላ ስንለው ጌታ አብዝቶ የሚሰጠን ነገር አለ። ህይወታችን ይሆናል፣ እድሜያችን ይሆናል፣ ሰዓታችን ይሆናል፣ በህይወታችን የምንወደው። እስማኤልም እኮ ልጁ እኮ ነው የአብርሃም አይደለም፣ ግን አላለው የምትወደውን ነው ያለው። ጌታ የምንወደው ነገር ነው የሚጠይቀን። በጣም የምንወደው ነገር ላይፋችን ውስጥ ጌታ ስጡኝ ይላል። ጥቂቷን ተቀብሎን ግን በጉን ነው የሰጠው። እና ዛሬ አልገባችሁም ጋይስ? የሆነ በቃ የቱ ጋር ያለሁት ቤቱ እስኪጠፋብኝ ድረስ ነው ጌታ በጣም እያስተማረኝ የነበረው። እና ደስዝ እና ስለ አጋር በጣም ይሄ ልበላችሁና ልጨርስ። አንዳንዴ ለካ እግዚአብሔር ይስማማል። አይገርማችሁም? ሳራ እቺን ባሪያ አስወጣት ስትል አብርሃም ተጨንቆ ነበራል። በጣም ተጨነቀ። እግዚአብሔር ደግሞ ምትልህን ስማል። ለካ አንዳንድ ጭካኔዎች፣ የሰዎች መጨከን፣ የሁኔታዎች መጨከን፣ ከዛ ነገር መውጣት ለካ እግዚአብሔር የራሳችን ነገር ሊሰጠን ነው። እግዚአብሔር ራሱን ሊያስተዋውቃት ነበር አጋር እና ጨከነባት። በቃ ትውጣ ሲል እግዚአብሔር ራሱ ተስማማ። አይገርምም? እግዚአብሔር ጨካኝ ይመስላል አጋር ላይ፣ ግን ለካ እግዚአብሔር ራሱን በቃ ፐርሰናሊ ራሱን ሊያስተዋውቃት ነው። እና አንዳንዴ ለእግዚአብሔር የምንሰጠው ታይም፣ ይሄ የሚጨከንብን ነገር፣ ጉድጓድ ውስጥ የምንከተትበት ነገር፣ የምናልፍበት ነገር ሁሉ ሊያበዛን ነው። እኛ ለካ ብዙ ሊያረገን ነው፣ ፍሬያማ ሊያረገን ነው። እና ይሄ በጣም በርቶልኛል። በቃ ብዙ ነው፣ ግን እንዲጨምቅ አድርጌው ሳወራው በቃ ቅዱሳን እንማር። እሺ መጨረሻ ላይ ማለት የምፈልገው አስምሬ በመማር ውስጥ የኢየሱስን ልብ እንረዳለን። በቃ ኢየሱስ በዚህ ልክ በረት መወለዱ በቃ ክብሩን ከአብ አልቀነሰውም ይለን ነበርና እሱ ይሄን ያህል በረት ወርዶ ትሁት ሆኖ በዛ ልክ እኛን ሆኖ ሲመጣ የትህትናውን ጥግ እያሳየ ነው። በቃ ማን እንደሆነ፣ የት ድረስ መውረድ እንደሚችል፣ የት ድረስ ነው የምንወርደው፣ የት ድረስ ነው ከኔ ተማሩ አይደል ያለው እናንተ ሸክም የከበዳችሁ ምናምን ብሎ እኔ በልቤ ትሁትና የዋህ ነኝ ከኔ ተማሯል። ስለዚህ የኢየሱስን ልብ ለመስጠት ከሱ አብዝተን መማር አለብን፣ እሱ ውስጥ ያለውን ነገር ለማወቅ። ዛሬ እውነት ብዙ ነገር አልበራላችሁ፣ ህይወታችሁን እግዚአብሔር አልቀየረው ስለተማርን ነው። እዚህ ጋር ታይማችን ቁጭ ብለን ጌታ ምን ትላለህ አስተምረን ስላለን ጌታ አልከሰርም፣ እኛ ላይ ኢንቨስት አድርጓል። ኢንቨስት ያደረገው ደግሞ እኛ በቃ ፌመስ እንድንሆንበት ነገር እንድንሆን ጎበዝ እንድንባል ሳይሆን ትሁት የሆነውን ኢየሱስን በሱ ልክ እንድንገለጥ በሱ ልብ ልክ በቃ እንዳንጎርር ማለት ነው፣ ትዕቢተኞች እንዳንሆን ነው። እና ቅዱሳን ላቭ ዩ ሶ ማች። እናንተን ጌታ ደግሞ የክርስቶስ አካል አይደለ ወንድምና እህት አድርጎ ስለሰጠኝ በእውነት እንደናንተ አይነት በጣም ቆንጆ ልብ ያላቸው ጎበዝ ተማሪዎች አብረን ደግሞ ሙሽራ ምን ሆነ አይደለ ጌታን ምን ወደድ እንደዚህ አይነት ቆንጆ ፋሚሊ ስለሰጠኝ ጌታን አከብራለሁ። ላቭ ዩ ጋይስ፣ ሁላችንም ወዳችኋለሁ። ቴንክ ዩ ፓስተር፣ ላቭ ዩ ሶ ማች። አይ ላቭ ዩ። I'll try my best. እንዴት መልካም አምላክ ነው! እንዴት ሩህሩህ አምላክ ነው! በጣም የገረመኝ ከዚህ በፊቱ አምሮናል። ዩኒቲ የሚጀምረው ከስላሴ ዩኒቲ ነው።
ከመለከታዊ የሆነ እግዚአብሔር ነው ብሎ አስተምሮናልና አሁን ድማ በበለጠ ድማ በቃ ኢየሱስ በምድር ላይ ሆኖ አባቴ ሄዶ ነበረ ግን they have the same የሆነ ሌቨል ነው ያላቸው ክብራቸው አንድ ነው እና እግዚአብሔር አምላክ ስሙ ይባረክ የኢየሱስ ክርስቶስ በቃ የሱ ትህትናት የሱ በቃ ሳምሽን ለአባቱስ በቃ እስከ ጠግ ነው የነበረው በቃ ላይክ it's unbelievable እና ቤተክርስቲያን is belong to Jesus የትን ሆነን it's belong to Jesus ለአጥቢያ የተወሰነት አይደለችም it's belong የታረደላት የሞተላት ናት በቃ it's true ዋጋ የከፈለው ራሱ አምላክነቱ ክብሩ ትቶ የመጣ ራሱ ህይወት የሰጠ ራሱ እሱ ብቻው ሊከብር ለአባቱ ከፍ ከፍ ላድርግ የመጣ እሱ ብቻ ነው ለካ ለእግዚአብሔር መውደዳችን የምናልቀው በዓለም ሙሉ ያለች በግሎባል ውስጥ ያለች ቤተክርስቲያን በመውደድ ነው ፎከሳችን በአጠቢያ ሊሆን ይችላል ግን መውደዳችን ግን ያለው ፍቅራችን ያለ ዩኒቲ ያለው ግን በግሎባል ነው የዝናት ያስ ጌታ ስሙ ይባረክ ሌላ ደግሞ ኢየሱስ ክርስቶስ በቃ ከኛ ጋር ወክ ነው የሚያደርገው ያቃት ይሄ ነው ስኮ ኮንፊዝ እንደሆነ ያቃል ተስፋ እንደቆረጡ ያቃል የፊታቸው ብቻ ሳይሆን የልባቸው ጨለማ እንደለ ያቃል የሁሉ ያወቀ ግን ሰማቸው ለካ የወጣ ሲወጣ ነው እውነት የሚባለው መግባት የሚችለው አንዳንድ ጊዜ እንቸኩላለን ለካ አንዳንድ ጊዜ ሰዎች እውነት ሊረዱት ያልቻሉ በቃ በውስጣቸው ያሉ ነገሮች ስለማያወጡ ነው እና በትዕግስት ውስጥ ላይ መጠበቅ ሁለተኛ ድማ ኢየሱስ ክርስቶስ ከሰም ጋር የሚሄዱ መገኘቱ ምንም ለውጥ አላመጣም በፎሎሺፕ ውስጥ ላይ ግን ሲሆን ቀርሶ ስጣቸው ግን የልባቸው አይን ተከፈተ ሃሌሉያ ስሙ ይባረክ ዛሬ ድማ ልገኝላቸው ብቻ ሳይሆን ከናንተ ጋር ፎሎሺፕ ነው የምፈልገው በልባቸው ያለው ስላላወቁ ሳይሆን ግና ለሙኒን እኔ ከናንተ ጋር ሆናለሁ የልቤ ሐሳብ ግን አናግራቸዋለሁ በቃ like I feel like God is full of love በቃ እሱ የፈለገው እኔስ በቃ በፍቅሩ ውስጥ ልቀጣጠል እሱ ለተቀጣጠለ በእኔ ፍቅሩን ላውቀው ነው የፈለገው ጌታ እዛ ነው ያለው ፈውሳችን እዛ ነው ያለው ሙላታችን ኢየሱስ ይመጣል yes ብሎ ብዙ ጌታ ፕሬዘኑ እናውቀን ይችላል ደስ ሊበለን ይችላል እሱ ግን ዘላለማዊ የሆነ ፈውስ ሊሰጠን ነው ወደኛ የመጣው ለኛ ሆነ ለልብሶች የምንሆንበት ኑ እንለው ዘንድ ኑ አዩት ብርሃን የሆነ ኢየሱስ ኑ አዩት የምንላቸው ዘንድ የትምናገረው ቃል ሳይሆን ህይወት እንደሆነ እናውቀው ዘንድ ከሰማይ ህይወት የመጣ እንጀራ እንደሆነ እናውቀው ዘንድ ነው ለካ ኢየሱስ ከኔ ጋር ፎሎሺ የፈለገ ከኛ ጋር ፎሎሺ የፈለገ በዚህ ፎሎሺ ውስጥ ድማ ትዕቢት ሊኖር አይችልም በዚህ ውስጥ ላይ ምንም ነገር የኔ የምለው ነገሮች ላይ ሊኖር አይችልም ምክንያቱም አውቀዋለሁ አይኖቼ ይከፈታል ጌታ ስሙ ይባረክ አብርሃም መታዘዙስ ጌታ ስሙ ይባረክ አብርሃም ኢሳቅ መስጠቱ ክርስቶስ ለኛ መስጠት ሆነልን ስሙ ይባረክ እግዚአብሔር የተናገረው ቃል ለካ ያልተፈጸመ ያለው ቀኑ መቼ ነው የምንለው ለካ እግዚአብሔር እንደምንሆን ነው የሚፈልገው የእስራኤል ልጆች ላይ ሊለምኑት ጠበቃቸው ለመናችሁ አገኘው አሁን ወደኔ መጣ አለ ጌታ ወረደ ሃሌሉያ ስሙ ይባረክ እዚህ የኔ አምላክ ስለሆነ ስሙ ይባረክ የወደደን ጌታ ስለሆነ ስሙ ይባረክ I don't know
አይ ዶንት ኖ ዋት ቱ ሴይ ግን እግዚአብሔር ስም ይባረክ። በጨነቀን ያልነው ለምን ያልነው ሁሉ ለካ መልስ እንሆንለት ዘንድ ነው። ለካ የተዘጋጀው ጉድጓድ ለኛ ጉድጓዳችንና እናገርበት ሳይሆን በጉድጓድ ውስጥ የተጣልነው ነገር ግን እግዚአብሔር ረዳን የምንልበት ስለሆነ ስሙ ይባረክ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። በዚህ ቦታ ስላስቀመጠን ጌታ ምስክሬ ነው። I don't take it for granted. This is the Holy Spirit talking. It is the Holy Spirit talking. I always, when I come, I say to God, for granted እንዳልወስዶ አሁን ያለው ቃል ብለው ምክንያቱም ለፈውስ ስለመጣ ዘላለማዊ የሆነ ክብር ልሰጠን ስለመጣ ጌታ ስሙ ይባረክ። ወዳችኋለሁ። Thank you so much. አቤት እንደምን አረፈዳችሁ እህቶች ወንድሞች፣ እንደምን አላችሁ? እግዚአብሔር ይመስገን። ሰላም ናችሁ? አሜን። ዛሬ ብዙ ነገር ነው የተማርኩት፣ ግን አንዷን ልካፈል። ከዛ በላይ እንኳን የሚችል አይመስለኝም። ግን ጌታ ወደ እናንተ ሲመጣ፣ ወደ ሰፈራችሁ ሲመጣ ለካስ እሱ ዓላማ ነበረውና ለካስ እሱ ምክንያት ነበረውና እኔን ሊያተርፍ ፈልጎ ስለነበረና መጣ። እኔ ሰፈር ጌታ እኔ ጋር መጥቶ እኔን ሊያተርፈኝ ስለፈለገ እኔ ሰፈር መጥቶ እኔን ከመሃል አውጥቶ ወሰደኝ። ዛሬ ይህንን ነው እኔ አንደርስታንድ ያደረኩትና ለካ ጌታ መጥቶ እኔን አተረፈኝ። እኔ መሃል መጥቶ እኔ ጋር መጥቶ እኔ በህይወት ሊያኖረኝ ሊያተርፈኝ ስለፈለገ ቁጭ አርጎ የኔ ባለውለታ ጌታዬ ባለውለታ። እኔ ግን የሱን ውለታ እየበላሁ ያለው ሰው ነኝ። እንደዛ ብዬ ነው የማስበው። ሁላ ዝም ብሎ አስቀመጠኝና ቁጭ አርጎ ነይ የኔ ልጅ እያለ እየወሰደ አተረፈኝ እኔን ማለት ነው። እና አሁን እዚህ ላይ የተረዳሁት ምንድነው፣ ወደ እኔ ሰፈር ሲመጣ አላወኩም ነበር። ወደ እኔ ሰፈር ጌታ ሲመጣ አላወኩም ነበር። አሁን ግን ሳየው በህይወት አትርፎ እኔን አቆይቶ ስለሱ ልመሰክር አኖሬን በህይወትና ዝም ብሎ እኔ ሰፈር ይመጣ ነበር። ጌታ በልጅነቴ እየመጣ ወደ ቤቱ ይወስደኝ ነበር። ዛሬ ላይ ግን ሳየው ለካ ድምፁን አጥፍቶ እኔ ይዞ ወደ ቤቱ ይወስደኝ ነበር። እና ዛሬ አልቻልኩም። አም ሶሪ እንደወጤ ነው አልቻልኩም ከዚህ በላይ። እንዴት አይነት ደግ አምላክ ነው! እንዴት አይነት ይቅርታ እህቶቼ፣ እኔ አልቻልኩም። ዛሬ ተሸንፌያለሁ። ይቅርታ አድርጉልኝ። በቃ ይህን ያህል ነው መናገር የምችለው። ጌታ ይባረክ። አሜን። ጌታ ኢየሱስ ይባርክሽ። እሺ፣ ሰላም ለእናንተ ይሁን። እንዴት ናችሁ እህቶች ወንድሞች? ጌታ ይመስገን። ኮኪ ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ከ7 ወር በኋላ ነው እንግዲህ እንደገና የተመለስኩት እና እግዚአብሔር ደግሞ ዛሬ ከ2 ሰዓት ተኩል ጀምሮ እስካሁን አቴንድ እያደረኩ ነበረ። ግን ጌታ በድንቅ ሁኔታ ሲናገረን ነበር ፓስተር አልዬ በኩል በጣም የሚደንቅ ነው።
ዋናው ምስክርነቴ ልናገርና ከዛ ኮክዬ ማንነቴን በኋላ ደግሞ ገልጽልሻለሁ ስለምታውቂኝ አንቺ። ምንድነው ዛሬ አርብ ነው። የዛሬ 4 ሳምንት በህይወቴ ላይ አንድ ነገር አፕን አድርጎ ነበረ። በዚያ አፕን ባደረገው ምክንያት ያው እኔም ያው ጉድጓድ ውስጥ ነበርኩኝ ማለት ይቻላል። ጉድጓድ ውስጥ ሆኜ ግን አንበሳው አልበላኝም፣ በእግዚአብሔር ጥበቃ ማለት ነው። እና ጉድጓድ ውስጥ ስንሆን ፔን አለው አለ ወንድማችን ሲሰብክ እና በፔን ውስጥ እያለፍኩ ነው ያለሁት። በፔን ውስጥ ሆኜ ግን እንግዲህ ዛሬ 4ኛ ሳምንቴን ይዤ በዚህ 4ኛ ሳምንቴ እንደ ዛሬ እግዚአብሔር ወደ ልቤ፣ ወደ ቤቴ፣ ወደ ውስጣዊ ማንነቴ ገብቶ የተናገረበት ጊዜ የለም። በጣም ጌታ ተናገረኝ። በጣም የኤማውስ መንገደኞችን ብዙ ተስፋ አድርገው አንድ እህት በጣም እየገለጸችው ነበረ። ብዙ ተስፋ አድርገውት ነበረ። በብዙ አቅጣጫ ጠብቀውት ነበር። የእስራኤልን መንግስት፣ ለእስራኤል እረፍት፣ ለየግል ጥያቄያቸውም መልስ ይሆናል ብለው እየጠበቁት እያለ ግን በመካከል ያ ነገር ሀፕን ሆነ፣ ወይም ከመካከላቸው ጠፋ፣ ሞተ፣ ተቀበረ። ከዚያም በኋላ እነሱ ተስፋ ቆረጡና ወደ ራሳቸው ህይወት፣ ወደ ራሳቸው ኑሮ፣ ወደ ራሳቸው መንደር ትተውት ወደ ወጡት ወደ መንደራቸው፣ ወደ ግል ህይወታቸው እየተመለሱ እያለ ጌታ ደግሞ በመካከላቸው ተገኝቶ ልክ እህቶች እንደገለጹትም ጸጥ ብሎ በትህትና በትዕግስት እነሱን አስጨርሶ ያው ጌታ የሆነ አንዳንድ ተረት አለ፣ ተረት ሳይሆን ትክክለኛ እንደሆነ ነገር አንድ ሰው ጉድጓድ ውስጥ ይገባና የሆነ ሳር ነገር ሰርዶ ነገር ይዞ ጌታ ሆይ አድነኝ አድነኝ ይላል አሉ። ከዛ በእጅ ያዝከው መጀመሪያ ልቀቅና ከዛ አድናለሁ የሚል አባባል አለ እና እነሱ ከውስጣቸው ያለውን ነገር ሙልጭ አድርገው ካወጡ በኋላ ጌታ ከነቢያትም ከመጽሐፍት የነበሩትን ሀሳቦችን አስቀድሞ ደግሞ አብሯቸው ያለ የነገራቸውን ሲናገራቸው ልባቸው ይቃጠልባቸው እንደነበረ እና አሁንም እኔን ጌታ በዚህ ባለውበት ሁኔታ ውስጥ በተለያየ አቅጣጫ በዛሬው ዕለት ሲናገረኝ ልቤ ይቃጠልብኝ እንደነበረና ያዳነኝ የታደገኝ እንደገና ነገርን ሊያለመልም የወደቀ የተቆረጠ ዛፍ ነው። ኢዮብ ላይ የሆነ ቃል አለ፣ ከውሃ ሽታ የተነሳ እንደገና ይለመልማል ያቆጠቁጣል የሚል ቃል አለ እና ለሞት የተላከው ለእኔ ለፔን ለህመምና ለማስተማር። ምክንያቱም የእግዚአብሔር ቃል አባብላታለሁ ለምድረ በዳ አወጣታለሁ በዚያም ለልቧ እናገራታለሁ የሚለው ቃል ወይም ሊያስተምረኝ ሊመልሰኝ ኋይ ብዬ ጥያቄ ውስጥ እንድገባና እንዳስተውል ሊያደርገኝ ይህንን 4 ሳምንት ወይም እስከ ዛሬ ድረስ ባለው ግን ሁኔታ ውስጥ በዚህ ሁኔታ አለውኝና በጣም የተለየ ነው። የቱን ጠቅሼ የቱን ስለ ዳንኤል አለ፣ ስለ አብርሃም ይስሐቅን ለመስጠት ሄዶ የከበረውንና ዘላለማውን የእግዚአብሔርን በግ ስለመቀበል የተስፋ ቃል ተስፋችን የሆነውን ክርስቶስን በአብርሃም መታዘዝ እንዴት እኛ ወደዚህ ውስጥ እንደመጣ ስለ አብ ወልድ መንፈስ ቅዱስ ስለ ሦስቱ ሥላሴ ህብረት ወይም ስለ ፍቅር እንደገና ደግሞ በተለይ አሁን በዚህ ምድር ላይ ተንሰራፍቶ ስላለው የኔ የቤተ ክርስቲያን ከሚባለው የምድራዊ ቅጥር ምድራዊ ክልል ውስጥ ወተን ወይም ጳውሎስ እኔ ሰውን የማውቀው በክርስቶስ ነው እንዳለ እኛ እርስ በራሳችን የምንተዋወቀው በዓለም አቀፋዊት በሆነው ወይም በክርስቶስ አስተምሮ ውስጥ ባለው እውነት እንጂ በቤተ ክርስቲያን ለምሳሌ በክርስቶስ እንደኔ መረዳት ሙሉ ወንጌልን ጌታ ኢየሱስ አያውቅም፣ መካነ ኢየሱስን አያውቅም። የትኛውንም ቸርች በዚህ ምድር ላይ ያው ከብዛታችን የተነሳ በአንድ አጥቢያ ተሰባስበን ወንድሞች በህብረት ቢቀመጡ እነሆ መልካምና ያማረ ነው ከሚለው ቃል አንጻር በአንድነት ሆነን ቃልን እንድንከፋፈል እርስ በራስ እንድንተያይ እንድንተናነጽ እንጂ
የኔ ቸርች ከዚያኛው ቸርች የዚያ ቸርች ከዚህ ቸርች ይበልጣል እንዲባባልና ትከሻ እንድንለካካ እንዳይደለ እግዚአብሔር በወንድማችን አልፎ በፓስተር በኩል አልፎ በጣም ሲናገር ነበር። በእናንተም በእህቶች እንዲሁ ሲናገር ነበር። ሌላም ማአት ነገር ነው ያው በማስታወሻዎች ጽፍ ያለው ለራሴ ይጠቅመኛል በማለት ስለዚህ ጌታ ስለ ትህትናው ስለ ጌታ ትህትና እንደገና ጌታ ደግሞ እሱን ግድ ብለን በመጠየቅና በሩን በማንኳኳት የሙጤ በማለት ከእርሱ የምንቀበለው የተሻለ የከበረ ነገር መቀበል ምክንያቱም ዳዊት ቆይቼ እግዚአብሔር እንደጸናሁት እርሱም ዘንበል አለልኝ ጩኸቴንም ሰማ እያለ እግሮቹን ከረግረግ ጭቃ እንዳወጣ ወደ ከፍታ ብዙ ይለዋል። ስለዚህ መጽናትና መቆየት መለመን ጌታ መጠየቅ እንዳለብን ነው የተረዳሁት። ከብዙ በጥቂቱ ይችን ሐሳብ ተረድቻለሁ ለማለት ነው። ተባረክ ናትናኤል። አሜን። ሌላው አንድ ምስክር መመስከር እንፈልገው ስለ ኮኪ እንዴት አድርጌ ላስረዳሽ? በአንድ ወቅት ላይ በአንድ ሁኔታ ውስጥ ሆነን እንደ ድልድይ እንደ መሸጋገሪያ እንደ ድልድይ ጌታ በእኔ ህይወት በእኔ ትዳር በእኔ ኑሮ ውስጥ ተጠቅሞብሻል። እንዴት አድርጌ እንግዲህ ሌላ ጊዜ ወይም በውስጥ መስክሬም ነበር ደግሞ ግን አላየሽውም መሰለኝ። በዚሁ በአንቺ ባዮ ውስጥ አስቀምጨልሽ ነበረ ያየሽው አይመስለኝም። ደግሜ አሁን ማስቀምጣለሁ እና ከባለቤቴ ጋር እየሆንን እንከታተልሽ ነበረ ሐምሌ ምናምን። ከዛ በኋላ በተለያየ ምክንያቶች ትንሽ ርቀን ነበር። አሁን ግን ያው እየተመለስን ነው። ተባረኩ። ጌታ ይባርካችሁ። አሜን። ጌታ ኢየሱስ ይባርክ። አሜን። ፍሬ ህይወት አለሽ? አለው። ጌታ ይባረክ። ኮኪዬ እንዴት አላችሁ? ጌታ ኢየሱስ ይክበር። አሜን አሜን። ጌታ ይባረክ። ሁላችሁንም በጌታ ስም ሰላም ላችኋለሁ። እኔ እንኳን አሁን ነው የገባሁት። ምን እየተካሄደ እንደነበረ አልሰማውም፣ ግን ስሰማ መንፈሱ በጣም እያንዳንዱ የተደረገለትን እያወራ እግዚአብሔር መንፈስ በዚህ እንደነበረ እንዳወራ እንዳጽናና በጣም አንደርስታንድ እያደረግኩ ነበረ ከሚናገሩት ንግግርና ጌታ ይባረክ። እኔ እንኳን ልካፈል ነው አሁን ገና የገባሁት፣ ግን በጣም በቃ በውስጤ እነሱ ሲናገሩ እንዴት ኢየሱስ አላዛርን እንደሚያስነሳው እያወቀ ማርያምና ማርታን አይቶ ግን አለቀሰ እና እንደሚያስነሳው እያወቀ ኢየሱስ ለምን ያለቅሳል? እንዴት ፔናችንን እንደሚካፈል እንዴት ታች ድረስ ገብቶ የኛን ያለንበትን ፊሊንግ ሼር እንደሚያደርግ እረዳ ነበር። ዛሬ አሰላስል ነበርና ይሄ ኢየሱስ ነገራችንን ማስነሳቱ ባይቀርም በምናልፍበት ደግሞ ሁኔታ ማለት በጣም ይረዳናል፣ ይከፋዋል፣ ሼር ያደርገዋል ፊሊንጋችንን እና እንዲህ አይነት አምላክ እንደሆነ እያወራችሁት የነበረው ነገር የእያንዳንዱ ፔን እንደተነካ አንድ ሴት ታወራ ነበረ ከሱ በፊት የነበረችና ኤክስፕሌን ማድረግ እስከሚያቅታት ድረስ ነበር። እና ያ ማለት በቃ ኢየሱስ ሀዘኗን ሼር አድርጎታል፣ ተካፍሎታል፣ ወስዶታልም ደሞና ገና በህይወት እስከሚኖር እስከምናየው ብቻ አይደለም ኦሬዲ ይካፈለናል ጌታ ከኛ ጋር። በጣም 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 ጌታ ስሙ ለዘላለም ይባረክ። እንዲህ አይነት አምላክ አለን። እዛ ጉድጓድ ውስጥም ገብተን ከጉድጓዱ እስከሚያወጣን ድረስ አይደለም ጌታ እዛ ውስጥ ሆነን ራሱ ያዝናል፣ ይካፈለዋል፣ ስሜታችን ይገባዋል በጣምና በጣም ነው በቃ ደስ ያለኝ እዚህ ስላለው ስለ ጌታ መንፈስ እየሰራ ስላለ በእናንተ ስለ ወንድማችን አልዬ እግዚአብሔርን እናመሰግናለሁ። እኔ ዘማሪ ነኝ፣ ዘምሪ ካላችሁኝ እዘምራለሁ።
በዚህ ባለው ጌታ ኢየሱስ ይባረክ። ጌታ ተባረከው። ጌታ ኢየሱስ ይባርክሽ ፍሬ። አሜን። ኮኪዬ በጣም ስለሆነ ነውና አንድ ቀን በጊዜ መተሽ ደግሞ አብረን እናመልክ። እሺ እሺ። በረክ በይኝ ማለት አሜን። ኮኪዬ በጣም ነው የምወድሽ። በዚህ አጋጣሚ የተወደድሽ እግዚአብሔር ሴት እንወድሻለን። ራሄል ሰላም ቅዱሳን እንደምንሻቸው። ሰላም ይብዛ። እግዚአብሔር ይመስገን። እግዚአብሔር ይባረክ። የእግዚአብሔር ባሪያ ካስተማረው ሐዋርያ ስራ ላይ ያለው ሉቃስ ወንጌል ላይ ያለው ቃል በተለይ በጣም ልቤን ስለነካው እሱ ቃል ላይ ትንሽ ሪፍሌክት ለማድረግ ነው፣ ሀሳቤን ለመግለጽ ነው። እነዚህ የኤማውስ መንገደኞች በክርስቶስ ኢየሱስ ተስፋ መቁረጣቸው ለክርስቶስ እያብራሩለት እነሱ አበቃ፣ ጨርሰናል፣ የእኛ ነገር አብቅቷል፣ 3 ዓመት ተኩል መከተላችን እስራኤልን ይቤዣል፣ እስራኤልን ያጽናናል ብለን መጠበቃችን፣ ተስፋ ማድረጋችን እምነታቸው እንደተሟጠጠ፣ እምነታቸው እንዳለቀ፣ በጌታ ላይ የነበራቸው እምነት አልቆ ለጌታ ሞቱንና ስቃዩን ያብራሩለት ነበረ። ለቀባሪው አረዱት እንደሚባል ሞቱንና ስቃዩን ያብራሩለት ነበረ። ነገር ግን ክርስቶስ እነሱ አበቃ ባሉት ነገር ላይ፣ ጨረስን ባሉት ነገር ላይ፣ 4 ነጥብ ባስቀመጡበት ነገር ላይ ኢየሱስ ክርስቶስ ደግሞ 4 ነጥብ የሚለውን አንስቶ አዲስ ምዕራፍ እንዳለው ሌላ ዘመን እንዳለው ሊያሳያቸው ሙሉ ቀን በእነሱ ተስፋ ሳይቆርጥ ተከተላቸው ይለናል። እነዚህ ሰዎች ልባቸው በሐዘን ተመቶባቸዋል። ልባቸው ደምቶባቸዋል። ርዕስ አልቀየሩም። በነገራችን ላይ የሚነጋገሩት የሚወያዩት ክርስቶስ ላይ ከደረሰበት ከሆነበት ነገር አንጻር ርዕሳቸውን ሳይቀይሩ እየተነጋገሩ ባሉበት ነው ክርስቶስ ድንገት በመካከላቸው የመጣ እና በልባቸው የተቋጠረውን ክርስቶስ ኢየሱስ ከመሞቱ ከመሰቀሉ በፊትም አስተምሯቸው ነበር። የቃል ችግር አልነበረባቸውም። እነዚህ ሰዎች በነገራችን ላይ የቃል ችግር አልነበረባቸው። እንደሚሞት እንደሚነሳ፣ በ3ኛው ቀንም በገሊላ ቀድሟቸው እንደሚደርስ አስተምሯቸው ነበረ። ስለዚህ ነው ነቢያት የተናገሩትን ከማመን ልባችሁ የዘገየ የሚላቸው። ቃላቸው ልባቸው ውስጥ ምን አለ? ቃል አለ፣ ተዘርቷል። ነገር ግን በልባቸው የወደቀው ቃል ዓይናቸው ከማየት ስለታወረ በልባቸው የገባው ቃል እንዲበራላቸው ክርስቶስ ኢየሱስ በእነሱ ተስፋ ሳይቆርጥ ሙሉ ቀን እንደተከተላቸው መጽሐፍ ይነግረናል። ይህም ብቻ አይደለም። ሴቶች የጌታን አስከሬን ሽቶ ሊቀቡ በሄዱ ጊዜ የጌታን አስከሬን እንዳላዩ ባዩ ጊዜ መተው 11 ባሉበት ይህንን የምስራች ሲያበስሯቸው ሰምተዋል። አንዳንድ ሴቶች አስገረሙን፣ የጌታን አስከሬን እንዳላገኙ ባዩ ጊዜ የመላእክትን ራእይ አየን የሚሉ ሴቶች አስገረሙን ይሉ ነበር። አያችሁ፣ የቃል ችግር አልነበረባቸው፣ ቃል ነበራቸው። ነገር ግን በልባቸው የተዘራው ቃል በውስጣቸው የወደቀው ቃል ደብዝዞባቸው ነበር እና ክርስቶስ ኢየሱስ እነዚህን ሰዎች ሙሉ ቀን የተከተለበት ምክንያት ምንድን ነው ስንል በልባቸው የተዘራው ቃል ደብዝዞ እንዳይቀር፣ ቀሎባቸው እንዳይቀር፣ ያ የተናገራቸው እሞታለሁ፣ እነሳለሁ፣ በ3ኛው ቀን በገሊላ ቀድሚያችሁ እደርሳለሁ ብሎ ያላቸው ጌታ ዓይናቸውን የጋረደውን በልባቸው የገባው ቃል ደብዝዞ እንዳይቀር ጌታ ሙሉ ቀን ተከተላቸው ይለናል። ተስፋ መቁረጣቸውን የሚያሳየን ደግሞ እነዚህ ሰዎች ይሄ ከሆነ ይሉታል ጌታን። ዛሬ ይሄ ከሆነ ደግሞ 3ኛ ቀኑ ነው። 3ኛ ቀን ደግሞ አዘንተኛ እርሙን የሚያወጣበት ቀን ነው። መመለሳችን፣ ተስፋ መቁረጣችን፣ መንገድ መጀመራችን ከዚህ የተነሳ ነው መመለሳችን እያሉት ነው ያሉት። ጌታ ግን በእነሱ ተስፋ አልቆረጠም። አይገርም? ምክንያቱ እስካላችሁኝ
ከኛ ጋር ጉዳይ ከጀመረ ብርታታችንን አይቶ ሳይሆን ራሱን ተማምኖ ስለሆነ መላቀቂያ የለው። ተስፋ ቆርጠውበታል፣ ተስፋ ግን አልቆረጠባቸው። ትተውት እየሄዱ ነው፣ እሱ ግን እየተከተላቸው ነው። እና በመጨረሻ ላይ ሲናገር የእግዚአብሔር ባሪያ ያላቸውን ሰጡት ይላል። ባላቸው ነገር ላይ የተዘጋባቸውን አይናቸውን ሲከፍትላቸው ለጌታ ያሳሰባቸው ጨለማ ብላችኋል። መሽቷለን ያሉት ለጌታ መሽቷል፣ አሁን መሄድ አትችልም፣ ጥሩ አይደለም፣ ጨለማ ነው፣ ወደ ቤታችን ገብተህ እደር ብለው ነው ያስገቡት። አይናቸው ከበራ በኋላ ግን መጽሐፍ እንደሚናገረው በዛን ሰዓት ነው የሚለው። ለምን ካላችሁኝ ለጌታ ያሳሰባቸው ጨለማ አይናቸው ተከፍቶ ጌታን በግርማው ጌታን በክብሩ ካዩት በኋላ ግን ለጌታ ያሳሰባቸው ጨለማ ለነሱ ምንም እንዳልሆነ ገባቸው። ሲመለሱ ግን ያፌዙ ነበር አይደል? በነዛ ሴቶች ንግግር የመላእክትን ራእይ አየን የሚሉ ሴቶች አስገረሙን ባሉ ሰዓት ሲመለሱ ግን እነሱ ሕያው ምስክር ሆነው ተመለሱ። ሕያው ምስክር ሆነው ተመለሱ። ክርስቶስን አየነው፣ በግርማው አየነው፣ በትንሣኤው አየነው፣ የተናገረውን ቃል አክብሮታል ብለው ሐዋርያቱ ባሉበት ተመልሰው ይህንን የምስራች እንዳበሰሯቸው መጽሐፍ ይነግረናል። ወዳጆቼ ጌታ ከኛ ጋር ጉዳይ ከጀመረ መላቀቂያ የለውም። ምክንያቱስ በእነዚህ ሰዎች ሕይወት ውስጥ ትውልድ ነበረው ክርስቶስ ኢየሱስ። ሌላ ዘመን ነበረው። ለካ አበቃ ሲሉ አላበቃ፣ ጨረሰናል ሲሉ እናንተ ናችሁ የጨረሳችሁት፣ እኔ አልጨረስኩም አለ። አይገርምም? እኔ አልጨረስኩም፣ እኔ አላበቃሁም፣ እኔ አልደከምኩም፣ እኔ እጅ አልሰጠውም፣ እኔ ተነስቻለሁ፣ አይናችሁን ልከፍት መጥቻለሁ። ከነቢያትና ከሙሴ ለክርስቶስ የተጻፈውን በልባቸው እስኪቃጠል ድረስ ሲነግራቸው ሲያብራራላቸው ያሳየናል። ወዳጆቼ ጌታ ከኛ ጋር ጉዳይ ከጀመረ መላቀቂያ የለውም። ተስፋ ቆርጣችኋል፣ አዝናችኋል፣ በነገሮች ልባችሁ ደምቷል። ከእናንተ ጋር ጉዳይ የጀመረው ጌታ መላቀቂያ የለውም። እግዚአብሔር አምላክ መልካም አምላክ ነው። ተባረኩልኝ እህቶቼ። የእግዚአብሔር ባሪያ እግዚአብሔር ይባርከው። በጣም ተጠቅሜበታለሁ። ይሄን ለማለት ያህል ነው። ተባረኩልኝ። ተባረክ ናቲ። አሜን። ይሰማል? ይሰማል? አሊ ገስት ማስገባት አልችልም እና አንድ ቁጥር የሚጽፉትን አስገባልን። አይሰማት ጌታ ይመስገን። ጌታ ቸር ነው። ኩካዬ በጣም ጌታ ድንቅ ጊዜ ሰጠን። ቱ ቢ ኦነስት አንዳንዴ እንዲህ አይነት ነገሮችን ይዘርቃል ስንመጣ እንትን ብንጸልይበት ጸጥ ብንሉላ አሪፍ ነው። ለአንዳንድ ቃሎች ታፍኖ የሚያዙ አሉና ያ አንዳንዴ የመንፈስ ቅዱስን መስማት ራሱ ጥሩ ነው። በጣም እንትን ብሎ ሁለት ኤክስትሪም ለአንዳንዴ ኤክሳይትድ እንሆንና ፊድባክ እንፈልጋለን። ሰውም ደግሞ ሳያስተውል እንትን ከሪፍሌክሽኑ ይልቅ ይያዛል እና ጌታ ማስተዋል ይስጠን። ግን ጌታ የዛሬው አይ ቲንክ ሀመር መዶሻ ይመስለኛል። በጣም ጌታ ልባችንን ያደቀቀበት ጊዜና በዛ እሱን አፍነን ይዘን መጸለይ፣ ማልቀስ፣ መጸለይና ሜዲቴት ማድረግ ምናምን ቢሆን ነው የሚሻለውና እየሰማችሁ ነበር። ትንሽ ጉንፋን ነገር ይዞ እንትን ያደከመኝ ነውና ለዛ ነው ስጨርስ እኔም አብሬ ያልቃለሁ። ለዛ አቅም እየሰበሰብኩ ነው። ኤኒዌይስ እግዚአብሔር ዘመናችሁን ይባርክ። በእውነት ያቺን እንትኗን እንዳትረሷት። እንደው ዝም ብላችሁ ትጠቅማችኋለች። ከጉድጓዱ እንጂ ከአንበሳው እንጂ ከጉድጓዱ አያድነንም። እሷን
ጠዋት ምሳሌ ምናምን እያደረግን መዋጥ አለብን፣ መውሰድ አለብን። ወዳችኋለሁ። ብንጨርስ ጥሩ ነው። ተባረኩ። ላቭ ዩ። በጣም ለምልሙ። ዩ ጋይስ አሜዚንግ። ቴንክ ዩ ካዬ። በጣም ሁላችሁም እግዚአብሔር ዘመናችን ይባርክ። ከቻላችሁ ከዚህ ወታችሁ እንኳን ለሌሎች ሼር አድርጉ። በእውነት ሼር አካፍ። ተባረኩ። አድርጉ።